ሰላም ቅዱሳን ሁሉ ሰላም ነው። ስለሳው ስለሳው ሲገናከው እዚህ ስለዚህ ያለው ሰው በጣም ማሳካው አካባቢ ነው። ኩነፍ ያለው ሰው በጣም ናፍቀኛል ኢየሱስ ጌታ ነው። ሃሌሉያ ጌታ ይባረክ። እውነት ነው። አንድ ደቂቃ ይቀራል። you agree? ማን ነው agree የሚያደርገው? አልቋል። ዘመኑ አልቋል። አልቋል። ገሬ በጣም ጥሩ አንድ ደቂቃ ይቀራል። ከዛ ምን ያነሰ ይመስለኛል። በሰማይ ሂሳብ ከሄድን በሰማይ አንድ ቀን እሺ አንድ ስለሆነ አንድ ደቂቃ ብዙ እና እንዘጋጅ ዘመኑ አልቋል። አሁን ድሮ አይደለም። ስለዚህ ለማግኘታችን ይሄ አመት የምን አመት ነው? ምን አመት ነው? የመንቃት አመት ነው። ስለዚህ ንቁ ሲጎላችሁ ያለው ሰው ሲነካጉና ሲነቃ ማለት ንቂ ተናገር ንቃ wake up ጌታ ይመስገን። ጌታ የተባረከ ይሁን። ሲንጸልይና ዛሬ ጌታ የሚነካው እናያለን። ሲንጸልያለን። ሃሌሉያ ሃሌሉያ ሻኮራ ባባሳክ አምላካችን አባታችን እግዚአብሔር የእስራኤል አምላክ እግዚአብሔር አብ ወልድ መንፈስ ቅዱስ አሐዱ አምላክ አቤቱ ክብር ላንተ ይሁን። አባት ሆይ ስምህ ብሩክ ይሁን። ኦ ሃሌሉያ ሃሌሉያ ሃሌ 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 ሃሌሉያ ሃሌሉያ ተስፋችን ኢየሱስ ልትመጣ ነው። ተስፋችን ኢየሱስ ልትመጣ አለ። ቤዛችን ኢየሱስ ልትገለጥ አለ። በደመና ልትመጣ አለ። ሃሌሉያ ኢየሱስ ናፍቆታችን ራቦሻ ክላቦዲያ ኤላቦሻ ላቦራባና ማሳከራቦስ ኤላኩራ ለባባሼ ክሬለቦስ ሰላቦና ማማራ ለቦሽ እንደለቦስ ኢየሱስ ናፍቆታችን ሙሽሪት እንድትልሃለች። ኢየሱስ ሆይ ና ትልሃለች። ውዴ ሆይ ኦ ትናፍቅሃለች። ሙሽሪት ያንተ ብራይድ ትፈልጋለች። ካንተ ጋር መሆን ትፈልጋለች። ካንተ ጋር መሆን ትናፍቃለች። ጌታ ሆይ ጸልያለሁ። ኦ በዚህ ጊዜ ጌታ ቀስቅሰን Father wake us up. አቤቱ ቀስቅሰን። አባት ሆይ ቀስቅሰን። ጌታ ሆይ በዚህ ጨለማ ዘመን ጌታ ሆይ አንቃን። አቤቱ አንቃን። አቤቱ አስበን። ኢየሱስ አስበን። ጌታ ሆይ አስበን። አባ ጸልያለሁ አስበን። አባ አስበን። በምጽአት ኢየሱስ አስበን። በመንግስትህ አስበን። በዙፋንህ አስበን። ራኮሼሌ ቦላ ባባና ላቦሽ ሬክሬሌ ቦዳ ባና ላቦሽ አላልቦራ ላቦይ ሳክሬሌ ቦዳ ባና ላቦይ ጌታ ሆይ ጸልያለሁ። አንቃን ጌታ ሆይ ራኮና ማሸራ ወይ ከሳፋ ደጋድ ወይ ከሳፍ ቀስቅሰን ራኮላ ባና ማሽ
ድካም ይነሳ፣ ስንፍና ይነሳ፣ ጉስቁልና ይነሳ፣ አመፃ ይነሳ። አባ ጸልያለሁ፣ ቀስቅሰን አቤቱ አንቃን 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 አንቃን። እንወድሃለን። ስለ ሁሉ ተመስገን። አሁን ጸልያለሁ፣ ሰማይ ይከፈት፣ ወደኛ ቃልህ ይላክ። ቃልህ ሕይወት አለው፣ ቃልህ ፈውስ አለው፣ ቃልህ መልእክት አለው፣ ቃልህ ጌታ ሆይ ምክር አለው፣ ግሳጼ አለው፣ ማጽናኛ አለው። ጌታ ሆይ ወደኛ ጌታ ቃል ጌታ ሆይ ና። ስለ ሁሉ ተመስገን። ስምህ ይባረክ። እንወድሃለን። በኢየሱስ ስም ጸለይን። አሜን። ዛሬ ማካፈላችሁ እንካፈለው ከሰከንድ ፒተር ነው፣ ምዕራፍ 1 እናወጣለን። ሁለተኛ የሐዋርያው ጴጥሮስ መልእክት ምዕራፍ 1 እናወጣለን። ዛሬ የምናይበት ዛሬና ከሚንኩስ ረግድ የታካል የምናይበት ርዕስ መለኮታዊ ባህሪ ተካፍላችኋል የሚል ነው። መለኮታዊ ባህሪ ተካፍላችኋል። ስለዚህ መለኮታዊ ባህሪ እንደገና እንደገና አዎ መለኮታዊ ባህሪ ምን አድርጋችኋል? ተካፍላችኋል። ፓርቴኪንግ ዲቫይን ኔቸር እንግሊዘኛው ፓርቴኪንግ ዲቫይን ኔቸር። አሁን ይሄን ራሱ ርዕሱ ስትመጣ ያስፈራል። እሺ ያስፈራል። ፍሮም ዲቫይን ኔቸር ምን አድርጋችኋል የሚለው ተካፍላችኋል። ዋት እንዴት ጭቃ የሆነ ሰው ከመለኮት ባህሪ ይካፈላል? የስ ይካፈላል። ቃሉን ስናያለን ስናነባለን ቁጥር 1 ጀምሮ ጴጥሮስ ሁለተኛ ምዕራፍ 1 ቁጥር 1 የኢየሱስ ክርስቶስ ባሪያና ሐዋርያ የሆነ ስምዖን ጴጥሮስ ታም ራሱን ትሉ ደስ ይለኛል። ኢየሱስ ምንና ምን ባሪያና ሐዋርያ ጴጥሮስ ከኢየሱስ ክርስቶስ ጋር አብሮት የነበረ አይደለም። ከሰሩት መካከል ዋና ጴጥሮስ ነው። የሰሩት አምበል ማን ነው? ጴጥሮስ ነው። የሰሩት አለቃ ማን ነው? ጴጥሮስ ነው። he was a house speaker አፈ ጉባኤ ነበር ጴጥሮስ። አፈ ቀላጤ ነበር የሰሩት ደቀ መዛሙርት እና ከኢየሱስ ክርስቶስ ጋር አብሮት ነበር ሁሉ ስፍራ። ተራራ ላይ በነበረ ጊዜ ሌሎቹ ሳይኖሩ ሲቆሩ እሱ ነበር። እና ይሄ ሰው ምን አለ ራሱ ኢየሱስ ክርስቶስ ምንድን ነኝ አለ? ባሪያ ነኝ አለ። እስኪ የጌታ ባሪያ ነኝ በሉ። የጌታ ባሪያ እስኪ አድርጋችሁ የጌታ ባሪያ ነኝ። ባሪያ ነኝ። በአምላካችንና በእምነታችን በኢየሱስ ክርስቶስ ጽድቅ ካገኘነው ጋር የተካከለ የክብር እምነትን ላገኙ ይላል። የሚገርም ነው። ዋው! በኢየሱስ ክርስቶስ ካገኘነው ጽድቅ ጋር እኩል የሆነ ምን ላገኙ? ጽድቅ ላገኙ። ለማን? ቅዱሳን ይላቸዋል። ተደራሲያን recipients of his message እንጂ የተበተኑ ቅዱሳን ናቸው። የእስራኤል ጴጥሮስ ራሱ ከማስተሩ ከዋናው ከኢየሱስ ጋር አብሮት ሆኖ ከአፉ ቃል እየሰማ ከራሱ ከኦሪጂናሉ ከራሱ ድምፅ እየሰማ ባይኑ እያየ ሙሴ ያስነሳ እያየ በኋላ ይሰራመድ እያየ ታምር ሲሰራ እያየ የሱን ጽድቅ የተካፈለው ጴጥሮስ ምን ይላቸዋል? እኛ ካገኘው ከዚህ ጽድቅ ጋር የተካከለ ጽድቅ ላገኛችሁ ይላቸዋል። አሜን አሜን። ጌታ ይባረክ። ጌታ ይመስገን። ስሙ ቅዱሳን ያንተ ጽድቅ ከፒተር ጽድቅ ጋር ምንድን ነው? እኩል ነው። ያንቺ ጽድቅ ከፖል ጽድቅ ጋር ምንድን ነው? እኩል ነው። እኩል ነው። እኩል ነው። ጌታ ይመስገን። ስሙ ይባረክ። ሃሌሉያ። በጣም ይገርመኛል። በጣም ሬዲ ይገርመኛል። የተካከለ የክብር እምነትን
ላገኙ ጽድቅን ላገኙ እኩል የሆነ ጽድቅን የክብር እምነትን ላገኙ ቅዱሳን ሃሌሉያ አሜን ሄሎ ጌታዬ ምን ዋጋ አለኝ እኔ እኮ ማንንም አያውቀኝም እኔ እኮ ደካማ ነኝ እኔ እኮ አልረባም ጌታዬ ከነ ጳውሎስ ጋር ከነ ዮሐንስ ጋር ከነ ፒተር ጋር እኩል የሆነ የክብር እምነትን አግኝታችኋል ደስ ይበላችሁ አሜን ደስ ይበላችሁ አሜን ቅዱሳን ደስ ይበላችሁ አሜን ደስ ይበላችሁ ሃሌሉያ ሃሌሉያ ምን አይነት እምነት ነው የሚለው ምን አይነት እምነት ደረሰ ምንድነው ይሄ አድጀክቲቭ አለች ከፊት ለፊት አድጀክቲቭ የክብር እምነትን አገኘ የምን እምነት ነው ሰው ጋር በሉኝ የክብር እምነት እስከፍ አድርጋችሁ እስከፍ አድርጋችሁ እስከፍ አድርጋችሁ የክብር እምነት ስለዚህ እምነት የምን እምነት ነው የክብር እምነት ሄሎ ቅዱሳን እምነት የክብር ተራ ሳይሆን ምንድነው የከበረ ግሎሪየስ እምነት ነው ሄሎ አማኞች እምነታችሁ የከበረ እምነት ነው እምነታችሁ የከበረ ግሎሪየስ ነው ዌይቲ ነው ከቦድ ነው እምነታችሁ ጌታ ይመስገን ጌታ ይባረክ ወልጄ እምነታችሁ የከበረ ነው የከበረ እምነት ነው ሲብለቴ በሉ የከበረ ነው እምነቴ በጣም የከበረ ነው ስለዚህ ደግሞ አከብረዋለሁ እምነቴ አከብረዋለሁ አሜን 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 ስልጣን ስለከታ ወሰተ ሃሌሉያ ሃሌሉያ ሻቦራ ባናማስ ፈርስቱ የመለኮቱ ኃይል በገዛ ክብሩና በበጎነቱ ይጠራን በማወቅ ይላል የእያንዳንዱ ሐረግና ቃል እኔ አላውቅም የተቀባን very anointed I can preach for a year እያንዳንዱ every verse every ሐረግ የመለኮቱ ኃይል በገዛ ክብሩና በበጎነቱ ይጠራን በማወቅ ስለዚህ ብሎች የተጠራችሁት መለኮቱ ኃይል ነው አሜን ነው ቅዱሳን እናንተ የጠራችሁ የመለኮት ኃይል ነው የማን የራሱ እግዚአብሔር የመለኮት ኃይል ጠራችሁ ደግሞ የጠራው ከኛ መልካም ነገር የተነሳ ሳይሆን ከምንድን ነው በገዛ ክብሩና በበጎነቱ ይጠራል በምኑ በገዛ ክብሩና በበጎነቱ በራሱ ክብርና በራሱ መልካምነት ይጠራል ከኛ የተነሳ አይደለም ከኛ አንዳች መልካም ነገር የለም የመለኮቱ ኃይል በገዛ በራሱ በእግዚአብሔር ክብርና በጎ ከመሆኑ የተነሳ ነው ይጠራል በማወቅ ለህይወትና እግዚአብሔር ለመምሰል የሚሆነው ነገር ሁሉ ስለሰጠን ይላል ጌታ ይመስገን ለምን ሁለት ነገሮች ይጋል ፓርፐሱ ምንድነው ይላል ለህይወትና እግዚአብሔርን ለመምሰል ሲነሳው ሁለቱም በሩልኝ ለህይወትና እግዚአብሔርን ለመምሰል የጥሪያችን ዓላማ ምንድነው
አንደኛ ምንድነው? ለህይወት። ሁለተኛ ደግሞ ቤተክርስቲያን የጥሪያችን ዋና ዓላማ አንድ ለህይወት፣ ሁለተኛ ደግሞ ለመንፈስ ለህይወትና ስለመምሰል ይወላችሁ ይሄ እግዚአብሔር ሲጠራን ፕራይመሪሊ ለህይወት ነው። He gave us life. He gave us eternal life. He gave us Zoe life. He gave us eternal life. ጌታ ይመስገን ስሙ ይባረክ። ይላችሁ የዘላለም ህይወት ማለት ምን ማለት ነው? ለስንት ዓለም መኖር ማለት ብቻ ነው? Of course, yes. የዘላለም ህይወት ማለት forever መኖር ማለት ነው። By the way, people will live forever. የትኛውም ሰው ሰላም ይሁን፣ ክርስቲያን ይሁን፣ ነጭ ይሁን፣ ጥቁር ይሁን፣ ጌይ ይሁን፣ ሌላም ነገር ይሁን people will live forever. ምንድነው የሚለየው? ስፍራው፣ ቦታው ይለያል። ለምሳሌ ሰው ዘላለማዊ ነው። የትኛውም ሰው ዘላለማዊ ነው። በራሱ አምሳል ስለፈጠረ እግዚአብሔር ጅማሬ የለው ፍጻሜ የለው። ሰው ጅማሬ ያለው ፍጻሜ የለው። ሰው ጅማሬ ያለው ፍጻሜ የለውም ሰው። ስለዚህ ጥያቄው የት ነው የምትኖረው ነው እንጂ ሁሉም ሰው ዘላለማዊ ነው። Everyone will live forever. ይሄኛው የከበረ ህይወት፣ ይሄኛው ደግሞ የተዋረደ ህይወት። ይሄኛው በደስታ፣ ይሄኛው ደግሞ በስቃይ። አሜን። ማሽን ጋር ወስዳችሁ አንድን ሰው ሺህ ጊዜ ብታርከፈክፉት ያን ሰው መጨረስ አትችሉም። Of course, the first bullet ለምን ይሆናል? ሰው ይሞታል፣ ዳክቱ ይወጣል፣ ይወልቃል። ሰውየው ግን ወይ ወደ ላይ ወይ ወደ ታች ይሄዳል። ይኸውላችሁ ይሄ ህይወት የራሱ የእግዚአብሔር ህይወት ነው። ሄሎ፣ ይሄ ህይወት የራሱ የእግዚአብሔር ምንድን ነው? ህይወት ነው። ጌታ ይመስገን የራሱ ህይወት ነው። ለምን መስላችሁ? ኢተርናል ላይፍ የሱ ህይወት ነው። የመላእክት ህይወት አይደለም፣ የሰው ህይወትም አይደለም። ለምን? ፎሬቨር የሚኖር እሱ እግዚአብሔር ነው። ስለዚህ ይሄ ህይወት የዘላለም ህይወት ነው። ያውም ደግሞ የከበረ ህይወት፣ ያውም ደግሞ ያሸበረቀ ህይወት፣ የደመቀ ህይወት፣ ያውም ደግሞ ሙሉ ህይወት፣ ያውም ደግሞ የተትረፈረፈ ህይወት ነው። አሜን ነው ወይ? ሲጥሬ በሉ ለህይወት ነው የተጠራሁት፣ ለህይወት ነው። ያ ህይወት በእኔ ውስጥ አሁን አለ። እስቲ ተናገሩ ያ ተናገሩ። አሁን በውስጥ ጀምሯል ያ ህይወት። You have that life right now in your life. በውስጥ አለ ህይወት። ያ ህይወት ገብቷል። ኢየሱስ ከተቀበለ ምን አድርጓል? ገብቷል። የትኛው ህይወት? ይሄ ዞዌ ላይፍ ገብቷል። ወገኖቼ ጌታ ይመስገን። ኧረ ስሙ ይባረክ፣ ስሙ ይባረክ። ሃሌሉያ። ህይወት ላይፍ፣ ህይወት፣ የዘላለም ህይወት። ቅዱሳን ይሄ ነው ጥሪያችን። ይሄ ነው ተራ ነገር አይደለም። ፎርኤቨር የማይጠፋ ህይወት አለን። አሜን። አንድን ክርስቲያን በዶዘር ብትፈጨው ምን አያደርግም? አይጠፋም። ኦፍ ኮርስ ስጋው ቲማቲም ይሆናል። እሱ ግን
Yes. Machine gun አንድን ሰው ተከፈከፈው? No. You can't destroy him. You cannot. አችልም። ለምን? በውስጡ ሕይወት አለ። የማይጠፋ የከበረ የራሱ የእግዚአብሔር ሕይወት አለ በውስጡ። አሜን። ያ ሕይወት በሉ በውስጡ ያለ ታምናላችሁ? ዝም ብሎ ፉከራ ነው? ታምናላችሁ? ማን ነው የሚያምን ሰው? ታምናለህ? ከልብህ አምናለሁ። ሲል ልበል እስቲ ትንሽ ደከም ይላል። በደከመሽ እስቲ ጥሩዬ ስለበስ ፋንታስቲክ በይ ሞክር። እስቲ ሁለት ላይ ሞክሩ። እኔ ደግመሽ ጌታ ይመስገን። ሃሌሉያ። ማሻ ኮራ ላይፍ ውስጣችሁ ገብቷል። ሶዌይ ላይፍ ገብቷል። ሌላው ገብቷል እኮ ገብቷል። ማይ ጋድ በላችሁ። በዚህ ሸክላ ዕቃ ውስጥ የከበረ ምን አለ? መዝገብ ሀብት ሕይወት አለ። አትናቅ ራስህን። አትናቅ ራስሽን። ሕይወት አለ። ይሄ ሕይወት በራሱ በቂ ነው። በራሱ ሙሉ ነው። ይሄ ሕይወት ወገኖቼ በራሱ ሙሉ ነው። ይኸውላችሁ ይሄ ሕይወት ከውስጣችሁ መፍለቅ ይፈልጋል። ልክ ከመቅደሱ ውስጥ ምንጭ ይፈለቅ እንደሚወጣ ወገኖቼ ይሄ ሕይወት ከእናንተ ውስጥ መፍለቅ ይፈልጋል። ፍቀዱለት። ይውጣ። በዝማሬ ይውጣ። በወንጌል ምስክርነት ይውጣ። በቃል ይውጣ። በመስጠት ይውጣ። በፍቅር ይውጣ። አውጣ ይህን ሕይወት። ይኸውላችሁ ጌታ እግዚአብሔር አብ የራሱን ሕይወት ለእኛ አካፈለ አይደለም? ደግሞ እኛም በተራችን ማካፈል አለብን ሌሎች። ስሙ ወገኖቼ በእናንተ ውስጥ ወፍራም ሕይወት አለ። ሄሎ በአንቺ ውስጥ የወፈረ ጥቅጥቅ ያለ የተከሸነ የከበረ ሕይወት በውስጥ አለ። አካፍል። ፍቅር እንዲሁ አካፍል። share this life to others. በወንጌል አካፍሉ። ቅርብ ጊዜ በዚህ ሳምንት ውስጥ ነው ላይት ላይ ቆሜ ነበር እና ሆምለስ ነጭ ነው ዊልቸር ላይ ቁጭ ብሏል። ሳይን ይዘዋል እና ሰጠሁት ትንሽ ነገር ሰጠሁትና ሰዓት ስለነበረች ላይት ወያጅ ነበርና ኢየሱስ ላፍ ሲል አልኩት። ኢየሱስ ይወዳል አልኩት። ኢየሱስ ምን አልኩት? አም believer አለ ነው አልኩት። ቸርች ያለ ሰው yes I have a church I have a home church አለ። ቸርች አልቀረም አለ። አምልካለሁ አለ ጌታን በጣም እኔ አም ቦርን አገይን ክርስቲያን ነኝ አለ። ከዛ ቀጠሮት የታገረው ገረመኝ በጣም ከማገኘው አስራት አወጣለሁ አለ። what did you say ስለ I give tithe from what I get
ከዚህ ከሚሰበስበው ከአንዳንድ ብር ከሰሙኔ ምናምን ምን አወጣለሁ አለ። በጣም ልቤ ነካኝ። አንተ ልቤ ነካኝ። ይሄ ሰውዬ ሆምለስ ነው፣ ዊልቸር ያለው ግን ውስጡ ምን አለ? ህይወት አለ። yes ምናልባት ይሄ ሰውዬ ከኢላን ማስክ ይልቅ ሀብታም ነው። ሄሎ ለመሰላችሁ ኢላን ማስክ ኢየሱስ ከሌለው ዋጋ የለውም። ይሄ ሰውዬ ግን ኢየሱስ ስላለው ጌታ ይመስገን፣ ኧረ ስሙ ይባረክ። ስለዚህ ጥሪያችን ለሁለት ነገር ነው፣ ለህይወትና ለምን እግዚአብሔርን ለመምሰል እግዚአብሔር ለመምሰል ቅዱሳን ይወላችሁ። ሁለተኛው ጥሪያችን ለምንድነው? እግዚአብሔርን ለማድረግ ለመምሰል ነው። የእሱን መልክ ለመያዝ ነው። የእሱን መልክ ለመያዝ ነው። ልጁ በብዙ ወንድሞች መካከል በኩር የሆነ ዘንድ አስቀድሞ ያወቃቸው የልጁን መልክ እንዲመስሉ አስቀድሞ ወሰነ። ልጁ በብዙ ወንድሞች መካከል በኩር እንዲሆን የእሱን መልክ እንዲመስሉ ወሰነ ይላል። ጌታ ይመስገን፣ ጌታ ይባረክ፣ ስሙ ይባረክ። ቤተሰብ ውስጥ ልጆች መልካቸው ምን ይሆናል? ይመሳሰላሉ። አንዱ ከአንዱ ጋር ይመሳሰላል። ለምን? አንድ አባት አላቸው፣ አንድ እናት አላቸው። አሁን እኛ አባታችን እግዚአብሔር ነው፣ ኢየሱስ በኩር ወንድማችን ነው። ስለዚህ ማንን እንመስለው? እግዚአብሔር ነው እንመስለው። አሁን ቢኬርፉል መልክ እሱን ይመስላል ወይ? ቢኬርፉል አሁን ቢኬርፉል መልክሽ እሱን ይመስላል ወይ? በመልክ ውስጥ መልኩ ይታያል ወይ? በመልክ ውስጥ የሱ መልክ አለ ይታያል ወይ? ይታያል። ያ የሱን መልክ እንዲመስሉ ወሰነ። ለህይወትና እግዚአብሔርን ለመምሰል ይላል። ቀጥሎ ያለው ቃል በጣም ይገርመኛል። ሉክ ለመምሰል ምንድን ነው ቀጥሎ የሚለው? ማነው ስም የነበልኝ? የሚሆነው ነገር ሁሉ ምን አደረገን ይላል? ሲሰጠን በሉ ይኸውላችሁ፣ እግዚአብሔርን ለመምሰል ለጽድቅ ኑሮ የሚያስፈልገውን ሁሉ ምን አደረገን? ሰጠን። ማን? እግዚአብሔር። ሄሎ ይኸውላችሁ፣ እሱን ለመምሰል ለጽድቅ ኑሮ፣ ለቅድስና ኑሮ፣ ለፈሪሃ እግዚአብሔር ህይወት፣ ለክርስትና ኑሮ የሚበቃ ነገር ሰጠ ይላል። ሰጠን። ጌታ ይመስገን። ምንድን ነው የሰጠን? ልጁን ሰጠን። ልጁን ሰጠን። መንፈሱን ሰጠን። ቃሉን ሰጠን። ጸጋውን ሰጠን። ህይወቱን ሰጠን። ወንድሞችን ሰጠን። ተስፋ ቃልን ሰጠን። ቅዱሳን እሱን ለመምሰል የሚያበቃ ጸጋ በውስጣቸው አለ። ገና ከሰማይ መጣ። ኦሬዲ በውስጣቸው አለ በውስጣቸው። አሁን ምንድን መሰለህ ማድረግ ያለባቸው? ቆፈር ብቻ ነው፣ ያንን ማውጣት ብቻ ነው። መሬት ውስጥ ምን አለ? ብዙ ማዕድናት አሉ አይደል? ወርቅ አለ፣ ብር አለ፣ መዳብ አለ፣ ብረት አለ፣ ዳይመንድ አለ። ያ ሲቆፈር ይወጣል። አለ በውስጣቸው። ልጁ ከሆንክ፣ የዚህ አምላክ ልጁ ከሆንክ በውስጥህ አለ።
ለዚህ ለመለኮት ሕይወት እሱ ለመምሰል የሚያበቃ ጸጋ በውስጥ ኦልሬዲ አለ። አውጣው፣ ግለጠው፣ በጸሎት ግለጠው፣ ቆፍረው፣ አውጣው አለ በውስጥ ኦልሬዲ አለ በውስጥ። ጌታ ይመስገን፣ ስሙ ይባረክ። ለመስላችሁ በመጨረሻው ጊዜ ተቆልቁት ሰው ሊገባ አይችልም። የማይመስል ወንድሞቹ ሊገባ አይችልም። የቤተሰብ አባል አይደለማ። ይሰማል? ሄሎ ይሰማል ወይ? አየህ፣ የማታ ማታ በመጨረሻ ከምስራቅ ከምዕራብ ከሰሜን ከደቡብ ሲሰባሰቡ ልጆቹ ሲመጡ ወደ አባታቸው ቤት ሲመጡ ያይና ይሄ አይመስልም፣ ይሄ ከሌሎቹ ይለያል፣ ይሄ ጥሩ ለውጥ ነው፣ አውጡት ይባላል። ተስፋው ወንጌላት ውስጥ ሲታይ አንዱ ሌላ ልብስ ለብሳል፣ መልኩ ሌላ ነው። አውጡት አለ። እንዴት ገባኝ ሰው ይተው አውጡት አለ። አድነኛ መላክ አድነኛ ቤቱ ያኔ ነው ከራራይ ሰው ማለት አየ ስሙ መሰለኝ የሚያስቀው ለዚህ ጭምር ነው። የቤተሰብ አባል አይደለም ካልመሰልከው አይደለም። ወንድሞችን ካልመሰልክ ኢየሱስን ካልመሰልክ እሱን ካልመሰልክ አይደለም አይደለም። ቅዱሳን እዚህ ላይ ትጉ፣ እዚህ ላይ ትጉ እሱን ለመምሰል። አሜን ኧረ አሜን። ታች ስላለ በዚህ ያልፋል። ስሙ ይባረክ። ሃሌሉያ። ስለሰጠን በእግዚአብሔርና በጌታችን በኢየሱስ ክርስቶስ ዕውቀትና ጸጋ ሰላም ይብዛላችሁ። ይሁሉ ሰላምታ ኢንትሮዳክሽን ነው። ይሁሉ ምንድነው? በጴጥሮስ ሰላምታው ነው። ልክ ሰላም አብረሽዬ ካለ በኋላ አንሰም ያወራ ሰላምታ ነው። ይሁሉ ምንድነው? ሰላምታ ነው። ቅድመ ሰላምታ የሚገርም ነው። እግዚአብሔር ጌታችን በኢየሱስ ክርስቶስ ዕውቀትና ጸጋ ሰላም ይብዛላችሁ። ኦኬ ቨርስ 4 ስለ ክፉ ምኞት በዓለም ካለው ጥፋት አምልጣችሁ ይላል። እንታችሁ ይላል። ስለ ክፉ ምኞት በዓለም ካለው ምን ጥፋት በዓለም ምን አለ? እንግሊዝኛው ኮራፕት ይለዋል። እንግሊዝኛው ቃል ዓለም ኮራፕት ነች። ዓለም ዊክድ ኢቪል ነች። እሺ ከዓለም ለካም ነገር አንድ የለም። ዓለም is corrupted። ከዚህ ምን ማድረግ አለብን? ማምለጥ አለብን። ወዲያው ይተናል በክርስቶስ ስለሆነ። ስለዚህ ከዚህ ዓለም ክፋትና መሳ ውሰት ማምለጥ አለብን። አምልጣችሁ ከመለኮት ባህሪ ተካፋዮች በተስፋ ቃል እንድትሆኑ ይላል። ከምን ባህሪ ሲሶምብሉ ስናረግ በሉ ከመለኮት ባህሪ በሉ ስከፋርጋችሁ ተካፋዮች እንድትሆኑ ይላል። ሌላ ቋንቋ ተካፍላችኋል ማለት ነው። ምን ማለት መሰላችሁ? ተስፋ ቃል እንድትሆኑ ሲል ሳልቬሽን ሶስት አይነት ነው። ሳልቬሽን has 3 phases past present እና future አለ። ሳልቬሽን ደህንነት ባለፉት ተብረናል አይደል? ፓስት አለ፣ ፕሬዘንት አለ፣ ፊውቸር አለ። አሁን ከመለኮት ባህሪ ጌታ ስንቀበል ምን አድርገናል? ተካፍለናል። አሁን ደግሞ ምን ያደርገን ነው? ሞር ምን ያደርገን ነው? ሞር ያደርገን ወደፊት ደግሞ ምንድን ነው የምንሆነው? እሱን ነው የሚያወራው።
ወደ ፍጹም ወደ ህይወት እንገባለን። ጌታ ይመስገን። ጌታ ይባረክ። ወደፊት ክራይስት መጣ ሲወስደን ያን ጊዜ ኃጢአት ልስራ እንኳን ብትል አትችልም። ለበስከው አካል አያውቅም፣ የለም አያውቅም፣ አይችልም። ይህ አካል ግን ይችላል። ለዚህ ነው we are fighting with corruption. ስለዚህ ወላችሁ ከመለኮት ባህሪ ተካፋይ የሆናችሁ ወገኖቼ ሆይ ዋው ወላችሁ divine attributes ሁለት አይነት አሉ። there are two types of attributes. communicable attributes እና incommunicable attributes ይባላል። ማለትም የመለኮት ባህሪ ወደ ሰው የሚሸጋገርና የማይሸጋገር ባህሪያት አሉት። እግዚአብሔር አምላክ ምንድን ነው የማይሸጋገረው? ሁሉን ቻይነቱ omnipotent, omniscient, omnipresent, immutability አይሸጋገርም። ሰው የፈለገ ብታውቅ ሁሉ ማወቅ አትችልም። የፈለገ እውቀት ቢኖር you can't know everything አይደል እንዴ? የፈለገ መንፈሳዊ ብትሆን ሁሉ ስራ አንድ ጊዜ መገኘት አትችልም። የፈለገ ትንቢት ብታውቅ ሁሉን አታውቅም። ይሄ ማባይ ነው፣ የራሱ ብቻ ነው። ይሄ የራሱ ባህሪ ብቻ ነው። መቼም ይሄንን forever አይደለም፣ እዚህ ወደፊትም ሄደን ያን ባህሪ አንነካፍ አይደለም። አሁን ሰማይ ሄደን ባህሪ አንነካፍ። ይሄ የራሱ የዲቫይን እግዚአብሔር የመለኮቱ የተለየ ባህሪ ነው። ባይዘዌ መለኮት ባህሪ ስለመካፈል ብለን ስንል አንዳንዶቹ ከዚህም ወስደው ይላሉ አምላክን የሚሉ ሰዎች አሉ። ትንንሽ ኢየሱሶች ነን፣ ትንንሽ ክራይስት ነን የሚሉ ሰዎች አሉ። በጭራሽ ነው። መቼም ለሆናችሁ እኛ መንፈሳዊ ነን እንጂ መንፈስ አይደለም። እኛ እግዚአብሔርን የምንመስል ነን እንጂ እግዚአብሔር አይደለም። የፈለገ ብትጸልይ 24 hours ላይፍ ፕሬየር ብቻ እንኳን ቢሆን ሄሎ ሌላ ስራ ባይኖር ሌት ተቀን ስራ ጸሎት ብቻ እንኳን ቢሆን አውሽ እንዴት ነው ቢሆን እንኳን ክራይስት መሆን አትችልም። ነገር ግን there are communicable attributes እሱ ይሰጣል። ምንድን ናቸው እነዚህ? እነ ፍቅር፣ እነ ትህትና፣ እነ ቅድስና እናያቸዋለን። እዚህ ወላችሁ we are called to partake from divine nature. You are called to partake from divine nature. ጌታ ይመስገን። ኧረ ስሙ ይባረክ፣ ስሙ ይባረክ። እስቲ አሜን በሉ። እስቲ ስበልታ ስበልታ እንድትሆኑ በእነዚያ ክብርና በጎነት የተከበረና እጅግ ታላቅ የሆነ ተስፋን ሰጠን ይላል። በእነዚያ ክብርና በጎነት የተከበረና እጅግ ታላቅ ተስፋ ሰጠን ይላል። ሴት የተከበረ ብሎ ተስፋ ሰጠን ደግሞ በሉ እጅግ ታላቅ የሆነ ተስፋን ሰጠን። ሃሌሉያ። ታላቅ ደስታ አለኝ በሰማይ፣ ታላቅ ደስታ አለኝ በሰማይ ጌታችንን ፊት ለፊት ስናይ፣ ታላቅ ደስታ አለኝ በሰማይ፣ ታላቅ ደስታ አለኝ በሰማይ፣
ታላቅ ደስታ አለን በሰማይ ጌታችንን ፊት ለፊት ስናይ ታላቅ ደስታ አለን የከበረና እጅግ ታላቅ ተስፋ ቅዱሳን ተስፋችን እዛ ነው። እዚህ አይደለም። እቺም ታስጠላለ አንሱ አይደለም። እዚህ አይደለም። ተስፋችን በላይ ነው። በላይ ነው። የሰው አይን ያላየው የሰው ጆሮ ያልሰማው የሰው ልብ ያላሰበው ለኛ የተዘጋጀ እጅግ በጣም የከበረ ታላቅ ተስፋ ወገኖቼ በሰማያት አለ። አሜን 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 አሜን። ይኸውላችሁ አሁን ዶንት ወሪ አሁን ኪስ አልሞላም። ዶንት ወሪ የቱ ችግር አለ። ዶንት ወሪ ጥያቄ አልተመለሰም። ዶንት ወሪ ችግሮች አሉ። ፋይናንስ ችግር አለ። ዶንት ወሪ ከተማ ይጠብቃል። መንግስት አለ ከፊት ወርቃማ መንግስት ወርቃማ ቤቱ ወርቅ መንገዱ ወርቅ ከንጉሱ ጋር ልትኖርበት ለዛሬ አለ። ወገኖች ደስ ይበላችሁ። እኔ በእውነት ምንም ነገር ምንም ነገር ዝምድር ላይ ምንም ነገር በፍጹም በጭራሽ ግን አስገቤት ምንም ነገር አይደንቀኝም። ናቲንግ ምንም አይደንቀኝም በእውነት ምንም because I'm already blessed. My goodness. Heaven is waiting for you. እስጢፋኖስ እኮ ፊቱ እንደ መልአክ እያበራ ሄሎ እስጢፋኖስ በድንጋይ ተወግሮ ሊሞት ሲል የሁሉ ሰው ከቦት ሊወግረው እያለ ፊቱ ግን እንደምን ይላል? እንደ መልአክ ፊቱ እያበራ ከዚያም ደግሞ ከአብርሃም ጀምሮ አቤት ቃል ሙላት አቤት ጸጋው እስጢፋኖስ አቤት አልቀረን እንደዛ አገልግሎ ማለት ይችላል። ከአብርሃም ጀምሮ እየተረከ እየሰበከ ከአብርሃም ወደ ሙሴ ወደ ምናምን እየሄደ መጨረሻ ላይ ሰማይ ተከፍቶ አለ። ሰማያት ተከፍቶ የእግዚአብሔርን ክብር ደግሞም በቀኙ ኢየሱስ ክርስቶስ ቆሞ ያለው አለ። ለመስላችሁ መጽሐፍ የሚለው በሰማይ በግርማው ቀኝ ምን አደረገላል? ተቀምጣ ነው የሚለው። አሁን እዚህ ሰማስ ምን ሆኖ አያለው ነው የሚለው። ቆሞ ለመስላችሁ ኢየሱስ ብድግ አለ። ለምን ልጄን ይመጣ ነው ብሎ ልጄ ወደ ላይ ይመጣ ነው ብሎ ተነሳ ከዙፋኑ ኢየሱስ ሊቀበለው ዌልካም ለማለት ተነሳ ከዙፋኑ ተቀበለ። ድነ ሚኒት ተሰብስበው በድንጋይ ወገሩት። ሁሉ ሰው ድንጋይ ኮ ጭንቅላቱ አይኑ ይፈሳል ምናምን እያሉ ተወገረ። ከዛ ሞተ። እሱ ከቅጽበቱ ወጣ። ከዛች ድንኳን ውስጥ ከዛች ትንሽ ወጣ። ሄደ ገባ ወደ ክብር። ቅዱሳን ልባችሁን ምድር ላይ አታድርጉ። አቤጊው ወገኖች አታድርጉ። ልባችሁ ምድር ላይ በፍጹም አይሁን። በጭራሽ እንዳይሆን ለምናችኋለሁ ወገኖች፣ በጭራሽ እንዳይሆን ጠይቃችኋለሁ። የከበረና እጅግ ታላቅ የሆነ ተስፋ ከፊታችሁ አለ። አሜን አለ። ድል ይነሳ ነጭ ድንጋይ ሰጠው ይላል ራእይ ላይ። ምን ማለት እንደሆነ
አሁን we can say ተዛዝ ይችላል ግን ድል ነሳ ከኔ ጋር በዙፋኔ ይቀመጣል ይላል ከኔ ጋር በዙፋኔ ይቀመጣል ኢየሱስ ድል ነሳ በአምላኬ መቅደስ አምድ ይሆናል ይላል ምን ያደርግ ድል ነሳ ይሄን አለ ምን ያደርግ ክፋት ምን ያደርግ ድል ነሳ ወገኖች ድል ነሱ ራስህን ድል ነሳ መጀመሪያ ራስሽን ድል ነሳ አሸንፍ ራስህን እጅግ የከበረ ታላቅ ተስፋ ሰጠ ዋው ሃሌሉያ ማክሬለ ብሬሻ ኩራ ለባናማስ ሰጠን አሁን ይወላችሁ ከቁጥር 1 እስከ 3 ድረስ ያለው መግቢያ ነው ሰላምታ ነው ቁጥር 4 ደግሞ ለቀጣዮቹ ክፍሎች ምንድነው መንደርደሪያ ነው ከ5 ጀምሮ ወደ ዋናው ፖይንት ይገባል 15 ስለዚህ ምክንያት ማለትም መለኮታዊ ኃይሉ ከጠራችሁ ለህይወት እሱ ለመምሰል ከጠራችሁ ታላቅ ተስፋ ከሰጣችሁ ስለዚህ ምክንያት ትጋትን ሁሉ ምን ያደርጋችሁ ትጋትን ሁሉ ያሳያችሁ ይከፋልካችሁ ትጋትን ያለው ሰው ትጋትን ሁሉ አሳይበት ፓስተር ትጋትን ሁሉ አሳይ ምን ሁሉ ያሳያችሁ አይከርም ወላችሁ ይሄ ቃሉ የግሪኩ ቃል የኛው ግሪኩ ቃል ራሱ የሚለው በፓሽን ነው የሚለው በሙሉ ኃይላችሁ ነው የሚለው በመቃጠል በፓሽን በሙሉ ኃይላችሁ ትጋትን ሁሉ እያሳያችሁ እየጨከናችሁ ለምን እንደዚህ ከሆነ እንደምን ከሆነ ለማይጠፋ ርስት ለከበረ ተስፋ ከጠራችሁ ከራሱ ባህሪ መለኮት ከሰጣችሁ ታላቅ ተስፋ ከሰማይ ካዘጋጀላችሁ ስለዚህ እንደዚህ ደግሞ ከሆነ ትጋትን ሁሉ እያሳያችሁ ሄሎ ትጋትን ሁሉ እያሳያችሁ ታችኋል ከአቅም በላይ የተሸከመ ሰው ታችኋል ተለያቀ አዲስ አበባ ድሮ ትዝ ይለኛል እንደነ ኩንታል ተሸከመው ሰዎች ሲሉ ታችኋል ወንዶ ኪሎ ተሸከመው ሲሉ አንዳንዱ በቃ ተሸከመው ምንድነው ከባድ ነው አይደል ግን ምን ያደርጋል ትጋት እንደምን ብሎ በቃ ቅዱሳን ጨክኑ ሄሎ ትጋትን አሳዩ ሲገፋርጉና ትጋትን አሳዩ ገፋር ማንም ስለዚህ በዚህ የሚከፋስ ነው የለም በደንብ ትገባል ክርስቲ ገፋርጋችሁ በደንብ ትገባል ከማይ ትጋትን ብሎ አሳይ እሺ ስለ ሚለው ሰው ትጋትን ሁሉ እያሳያችሁ ማለትም አሟጣችሁ ሳትሰስቱ ሳትቆጥቡ በሙሉ ኃይላችሁ ትጉ መንፈሳዊ ህይወት ለገባው ሰው ድንቅ ነው ክርስትና ለበራለት ሰው ታምራት ነው ስለዚህ ምንም አይቆጥብም ምንም
ጌታ ይመስገን። ጌታ ይባረክ። ቅዱሳን ያዝ አታድርጉ። ያዝ አታድርጉ። ልቀቅ በሉ። ያዝ አታድርጉ። ልቀቅ በሉ። ልቀቅ። ለዚህ ጌታ ለዚህ አምላክ ልቀቅ በሉ። ለምስራችሁ እቺ ትጋት ምን አለው? ይዋርዳል ከንቱ አለ። ኤፍሪ ትጋት ምን አለው? ምላሽ አለው። ምላሽ ሽልማት አለ። ይዋርዳል ሽልማት አለ። ሲተጉ የሚያገኛቸው ሲመጣ ጌታቸው በመክሊታቸው የሰሩ ምስጋና አላቸው። አገልግሎቱን ያልናቀ በጥቂቱ ታምኖ ብድራቱን ይቀበላል። ስራው ተፈትኖ ነፍሴ ወደ አምላኩ ስጋም ወደ አፈሩ ቶሎ ቶሎ ብዬ ስራዬ የሜር መዝሙር ቤት ያትወደው ጌታ ይመስገን። ትጋት ነው አሳዩ። አውጡ ውስጣችሁ ትጋት ጨክኑ። ዶክተር ጳውሎስን ተመልከቱ። ፖልን አስቡ። በድንጋይ ሲወገር ደርቤውን ቆሊውን በድንጋይ ተወግሮ በድንጋይ ወግረውት ሞቷል ብለው ትተው ሄዱ ሰዎቹ። በድንጋይ ቅጥቅጥ አድርገው ውቅጥ አድርገው ወቅት ብዙ ህዝብ እኮ በድንጋይ ወግረው ሞቷል ብለው ድንጋይ ከብሮ መሰለኝ ትተው ሄዱ። በቃ ተገላገል ከዚህ ሰው ተገላገል ብለው ከዚያ ገስባት ድንጋይን አራግፎ ተነሳና በብዙ መከራ ልገባ ዘንድ ይገባል ኑ እንስበክ ብሎ ወደ ቀጣይ ከተማ ሲታያለች። ይህ ሰውዬ ምን አደረገው? እንደዚህ ያየው ነገር አለ። ያየውን አይቶት ነው የገባው። ገብቶት ነው። ወንድሜ ሞኝ መስሎ አይደለም። ፖል ሞኝ አይደለም። ሰማይ ተወስዶ ወደ ሶስተኛ ሰማይ ተወስዶ በምድር ላይ ይነገር የማይገባ ነገር አይቻለው ይላል። እሱን ምን ነው ካልጻፈ ባይዘወይ ቅዱሳን ቃሉ ሁሉ እኛ የተሰጠው በቂ ነው አይደል? በቂ ነው ቃሉ በቂ ነው። ሙላት አለው አይደል? ቃሉ በቂ ነው ስለ እግዚአብሔር ለማወቅ ስለ ደህንነታችን ለማወቅ። ነገር ግን ብዙ ነገሮች ገና አሉ ከፊት የማናውቃቸው። ለዚህ ነው የሰው አይን ያላየው የሚለው መጽሐፍ ቃሉ ሄሎ። ለዚህ ነው የሰው አይን ያላየው ጆሮ ያልሰማው ነገር በሰማይ ላይ የሚለው። ለዚህ ነው ጳውሎስ ትንሽ ተሰማት ግማሽ ጻፈ ሰው አይደለም። ምን አለ? ኖ ይሄ የማይነገር ነው ማለት ያየው ነገር አይቶ የመጣ ነገር ይሄ የማይነገር ነው ማለት ይሄ የማይነገር ነው የማይነገር ነው ማለት። ለዚህ እኮ ነው ያየው ምንም የምታደርገው ወንጌል ኢቆንዮን፣ ተሰሎንቄ፣ ኤፌሶን፣ ቆሮንቶስ ምናምን ሮም የሚለው ሰውዬ አይቶ የሰ ነገር አይቷል፣ ገብቶታል። ሲገባው ሰው አለ የገባው ሰው እኔ ትንሽ ነው ይወጣል። እኔ በጣም ትንሽ ገብቶኛል። ትንሽ በጣም ገብቶኛል።
በዚህም ምክንያት ትጋቱን ሁሉ እያሳያችሁ አይነው ባይሳዊ የኳይሮች አገልግሎት በጣም ትልቅ ስራ ነው የሚሰሩት። መስበክ ምናልባት ቀላል ነው፣ መዘመር በጣም ከባድ ነው። ለምን እኔ አልፎ እዚህ ጋር ስቆም ስለማይ አልፎ በጣም ከባድ ነው። በቃ ከዚህ ጋር የሚለው ምንድነው ከዚህ ጋር ስንት ነገር እንትን ብለው እየጻፉ እየደረሱ እንትን እያሉ ብዙ ነገር ልክ ነኝ ከኳይሮች ልክ ነኝ ይኸውላችሁ ቅዳሜ ቀን መጥተው ነው እነሱ ቅዳሜ መጥተው እዚህ every ቅዳሜ እዚህ መጥተው ለጥናት መጥተው ከ2 ሰዓት እና 3 ሰዓት አጥናተው ይላሉ። ጸልያሉ፣ ያጠናሉ፣ ይዘጋጃሉ። ደግሞ ጠዋት ይመጣሉ እና አይ ቲንክ ተራቸው ወደ ቀን በጣም ምጥ ያለው አይደል ልክ ነኝ ምጥ ነው ጭንቀት ያለው አይደል ልክ ነኝ ምጥ ነው። ምክንያቱም በቃ እንዴት ይሆን ይሄ ትጋት ነው። ኳይሮች ጨምሩ፣ ዘለ ጨምሩ፣ ዋጋችሁ በሰማይ አለ። ጌታ ይመስገን። ጠዋት እዚህ ሲመጣ በቃ ቤቱ እንትን ብሏል፣ በቃ ሸብርቋል። በቃ ያሬድ ጉድ እያለ በቃ ነገሩ ሞልቷል ቤቱ። ይሄ ደስታ ነው የመሰላችሁ? በቃ ሰው ጉድ እያለ ፓስተር እዛ ያስተምራል፣ ልጆች ወሮችን ያስተምራል። ያሬድ ጉድ እያለ ኳይሮች ደግሞ እንትን እያሉ ናቸው። በጣም ደስ ይላል። በርቱ። አይ ጋራንቲ ኤቭሪ ድካማችሁ በፊቱ ምን አለ? ዋጋ አለ። ቅዳሜ ቀን ነቢቁ እነ አብርሽ ምናልባት ከሩቅ ቦታ ከሰባ ድሮ ፓርኮ ይመጣል። ከሩቅ ቦታ ነጥተው ይመጣል። እዚህ ስራ ትተው ገንዘብ ትተው ገስዋት እጥፍ አይጠብቃል። ሽማግሌዎች፣ ዲያቆናት፣ አገልጋዮች ሁላችሁ አውቶሪቲ ተወገኖች ሁላችሁ ድካማችሁ በሰማይ ነው ያለው። ደስ ይበላችሁ። ትጋትን ሁሉ ምን አድርጉ? አሳዩ። ሲተጋለው ጌታው ይብራሂም ተጋለው ይላል። ምሳሌ ስንል ብለን ሰራችሁ በጣም ወደው ቃል አለ። ለሰው የከበረ ሀብት ምንድን ነው ይላል? ትጋት ነው ይላል። ለሰው የከበረ ሀብት ትጋት ነው ይላል። ሄሎ ትጋት ሀብት ነው። ትጋት ሀብት ያመጣል። ኢቭን በስጋ እንኳን አይደል? በስጋ ጎበዝ ገበሬ ብዙ ምርት ያገኛል፣ ብዙ በቆሎ ይሰበሰባል። በስጋ እንኳን ትጋት ውጤት አለ። የሚተጋ ሰው ይወድ ያገኛል። እንግዲህ በምድራዊ ሰው ሲተጋ ሪዋርድ ካለው በሰማይ ውስጥ ምን ያህል ይበለጥ? ትጉ ቅዱሳን። እኔ በጣም የቀለስ ደስ ይለኛል። ትጋት የሚለው ቃል በጣም ደስ ይለኛል። ትጋት አባቶች አገር ቤት ኤርትራ ኢትዮጵያ ውስጥ አሁን በጣም ብዙ መከራ ያሉ ቅዱሳን አሉ። እስር ቤት ያሉ አሉ። ኮንቴነር ውስጥ በዚያ ሙቀት ተዘግቶባቸው እዚያ ውስጥ ተቀቅለው የሞቱ አሉ። እዛ ውስጥ ስለ ክራይስት፣ ስለ ወንጌል፣ ስለ ክርስቶስ የሞቱ አስቡ። ከአፍሪካ ሙቀት ደግሞ ምን ውስጥ ኮንቴነር ውስጥ ተቀቅለው የሞቱ ሰዎች አሉ። ተደብድበው ሽባ የሆኑ ሰዎች አሉ። አይ ቲንክ ዘማሪዎች ማን የምትባል ነበረች? ሄለን ብርሃን አሁን የዚህ ያለችው ዩሮፕ ዘማሪ ነች። ታዋቂ ዘማሪ በዱላ ታስራ በጣም ስለተደበደበች እግሯ ተቆርጧል። አሁን ድረስ
የኔ ጓደኛዬ ፓስተር ኪዳኔ ብረ መስቀል ይባላል አብረን ተማርተን ነገር ቤት እሱ ታስሮ እያለ አስመራ ሰምቼ በጣም ጸልይ ነበር እሱ ተፈታው አሁን እዚህ ሀገር ነው ያለው ግን ከሱ የታሰሩ እነ ብዙ አገልጋዮች ስቲል ድረስ እዛ ያሉ አሉ እስካሁን ድረስ ታስሮ ያሉ አሉ ቅዱሳን ትጋትን ጨምሩ ትጉ ምን አለ ኢየሱስ ትጉና ጸልዩ አለ ሄሎ ሰኞ እስከ ዓርብ ጸልዩ ፕሬየር ሰዎች ትጉና ጸልዩ እኔ ባይዛው እኔ ሰኞ እስከ ዓርብ እኔ በናፍቆት ምገባ በናፍቆት ዓርብ ነው ብቻ ይሄን ተቀጣቀስ አድርጌያለሁ ደስ ይለኛል በጣም በናፍቆት ገባለሁ ቤቴም ቶሎ ግቢ እላታለሁ ቶሎ ከፈች እላታለሁ ቶሎ ግቢ እላታለሁ እንዴ በኦንላይንም እንትን ብለን በአካል ማርፈደን እንዴት ይሆናል ቶሎ ግቢ እላታለሁ ቤቴ ደስ ይለኛል ቤቴ በቃ ልጆች ሲዘምሩ ሲጸልዩ ደስ ይለኛል ሲሰማ ደስ ይለኛል ባረካለሁ ታነሳለሁ ጽናናለሁ በጣም ደስ ይለኛል ትጉና ጸልዩ ትጋትን ሁሉ አሳዩ ለጌታ እኮ ነው ለክራይስት ትጋትን ሁሉ አሳዩ ለወገኖች አሳዩ ለእግዚአብሔር አሳዩ ለቤተ ክርስቲያን አሳዩ ማለትም ሰው እንዲህ አይደለም ለሰው ታይተኮ አይደለም ለሰው አይደለም ግን ስተጋ ምን ይሆናል ይታወቃል ምን አለ መንፈስ ገብቶባችሁ ከዚህ በላይ ብትተጉ አሜን ትጉ ክርስቲያን ትጉ የጸሎት ሰው ሲጸልይ የሚተጋ ጸልዮ የማይጠግብ ሰው ኦ ማይ ጉድነስ ቅዱሳን ትጋት ውስጥ ትልቅ በረከት አለ ሄሎ ትጋት ውስጥ ትልቅ በረከት አለ ትጉ ክርስቲያን ትጉ ጴንጤ ዝም ብሎ ጴንጤ አይደለም ትጉ የተጋ ጴንጤ በቃል በማንበብ የሚተጋ በማገልገል የሚተጋ በወንጌል አውትሪች የሚተጋ በፍቅር የሚተጋ በመስጠት የሚተጋ በመልካም ነገር የሚተጋ ሰው የተባረከ ሰው ነው አሜን አሜን ጌታ ይመስገን ጌታ ይባረክ ይወላችሁ አለ በውስጣችሁ ይሄ ትጋት ምን ማድረግ ነው ይወላችሁ በፍጹም አትያዙ በምንም ጉዳይ አትያዙ ከመትጋት አትቆጠቡ ሄሎ ለስራ ከመትጋት አትለግሙ ለወንጌል ስራ ከመትጋት አትለግሙ በምንም ጉዳይ አትያዙ በምንም ጉዳይ አትያዙ በሙሉ ኃይላችሁ ግቡ ወዴት ወንጌል ስራ ላይ ጸሎት ላይ በቸርች ስራ ላይ ግቡ በሙሉ ኃይላችሁ ግቡ
አገር ቤት ገጠር ላይ ያው እኔ ገጠር ሰው ነኝ። አገር ቤት ገጠር ውስጥ ምን አለ መሰላችሁ? ስለዚህ በቃ ቸርች የአርብ ስራ ይባላል። አርብ ስራ ይባላል። የአርብ ስራ ከዚህ ሰላም ነው። የአርብ ስራ ይባላል። ምንድነው? ቸርች ገጠር ማሳዎች አሏቸው። ቸርቾች ማሳ አላቸው። ቸርቹ ማሳው የማነው? የቸርች ነው። ዛሬ በቆሎ ይዘራል እንደ አካባቢ እና አርብ ስራ ሳንዴ መስጠቂያ ይነገራል። ለአርብ ስራ ምትሄዱ ይባላል እና ሰው እጅ ያወጣል። ደግሞ ሁሉም ሰው ይሄዳል እና እዛ ላይ ግማሹ ሲሰራ ምን ያደርጋል? ያሾፋል። አንዳንዱ በቃ እንደዚህ ነው ወሬ እያወራ እንደዚህ ነገር ደግሞ አንዳንዱ ትንሽ ከልቡ ይሰራል። አንዳንዱ ትንሽ ከዛ ሻል አድርጎ ይሰራል። ሌላኛው ደግሞ ከልቡ ይቆፍራል፣ ይተጋል። የተለያየ but who's watching you? Heaven is watching you. He's watching you. እኔ ከባህሪ የሚገርማችሁ ስለ ራስ ማውራት አይደለም። በጣም ደስ የሚለኝ አንድ ልጅ እንዳስተማርክ ከሰጠኝ ብልሽ በጣም በቃ ጥራለሁ። I do my best። ከዚህ አንድ ልጅ አስተማርክ ብለህ ሰጠኝ I do my best በደስታ ነው ማለት ነው። ደስ ብሎኝ ነው ማለት ነው። ጌታ ይመስገን። ይበላችሁ ቪዲዮ ስትቀዱ በትጋት ቀዱ። ስትዘምሩ በትጋት ዘምሩ። ስትጸልዩ በትጋት ጸልዩ። ቸርች ስትመጡ በትጋት ነው። ማልዳችሁ ነው። በጊዜ በናፍቆት ነው። ናፍቃችሁ ነው። ያ ናፍቃችሁ በጉጉት ነው ወደ ቸርች። ቅዱሳን ዘመኑ አልቋል። ለድሮ አይደለም። በትጋት ነው። በትጋት አምልኩ። ስትዘምሩ እንኳን በትጋት አምልኩ። ቋሮች ሲቆሙ ሲያስመልኩ በታንቀላፉ ይከፋቸዋል። ልክ ነኝ? ተራቸው ይቀንሳል። እነሱ ሲያስመልኩ ሴልፎን ብታዩ ፋይሩ ምን ይወጥ ትንሽ ያዝ ያደርጋል። ትንሽ ያደርጋል። ሲዘምሩ በትጋት ዘምሩ። መዝሙሩን ባትችሉ እንኳን አይታችኋል። ድሮ አሁን ሲመጡ እነ ፓስተር ጄሰን እነ ስቴሲ ተስተስተሲና አይታችኋል። በተለይ ትላለች ቪዲዮ አይታችኋል። በቃ እንደዚህ ታደርጋለች። ትሞክራለች። ጌታ ይመስገን፣ ስሙ ይባረክ። አሜን ነው። በሁሉ ኤሪያ ላይ ምን ትጋት። ጌታ ይመስገን፣ ስሙ ይባረክ። አሜን ነው። ቀጣዩን ክፍል ሳምንት እናያለን። ምክንያቱም ከጀመርን ስለማንጨርስ ዛሬ ስለማንጨርስ ሳምንት ከመሰንዴ ፈቃዱ ቢሆን እናያለን። ስሙ ይባረክ። ቁመን እንጸልያለን።